የሚያንጽ የሚያስቀና በቃ ሁለት አይነት ግን ሄደው አንድ ቦታ መስዋዕትን ሊያቀርቡ የእግዚአብሔር የራሱ ድምፅ የራሱ ቃል ለሕዝቡ እንዲወጣ የእግዚአብሔር ጥማት ያ ነበረ። የትውልድን ልብ ወደ እግዚአብሔር የሚመልስ የእግዚአብሔር አፍ ሆኖ የሚገለጥ የእግዚአብሔር ነብይ ሆኖ የሚገለጥ እግዚአብሔር ጻድቅ ነው አለች። አትታበዩ። ለራሱ የሚሆን ትውልድ የሚጽናናበት ዝማሬ ሐናን ምዕራፍ 1 ላይ ነው ያለቀሰች። ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? በእኔ በኩል ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን። ዛሬ ስለ ጸሎት ውስጥ ያለው ስለ ጸሎት ነው። አጥብቆ ስለ መጸለይ፣ አጥብቆ የእግዚአብሔርን ፊት ስለመፈለግ፣ በእግዚአብሔር ፊት ስለመታየት፣ በእግዚአብሔር ፊት ስለመገኘት፣ ለእግዚአብሔር የሚገባው መስዋዕት ለእግዚአብሔር ለመስጠት፣ የእግዚአብሔርን የልብ ሐሳብ ይዞ ለመገለጥ በእግዚአብሔር ፊት መገኘት መታየት ያስፈልጋልና ጸሎት ነው ደግሞ ይሄ። ሃሌሉያ። በቃሉና በጸሎት የበረታን እንድንሆን ጌታ ኢየሱስ ምን አለ? በስሜ የምትለምኑትን አለና ዮሐንስ ወንጌል ላይ በስሙ የምንለምነውን አብ ያደርገዋል። አያችሁ፣ ስለ ሐና ታሪክ ሁላችን እናውቃለን። ሐና በቤተ መቅደስ ትመጣ ነበር፣ ለመስዋዕት ትመጣ ነበር ከባሏ ሕልቃና ጋር። ያቺ ደግሞ ምራቷ ነች አይደል የሚባለው ፊናና። በቃ እሷ ደግሞ ያላት የተባረከች የሚመስል ግን ሌላውን የማያንጽ የሚያስቀና በቃ ሁለት አይነት ግን ሄደው አንድ ቦታ መስዋዕትን ሊያቀርቡ የሚሄዱ ሐና በራሷ ነገር ተይዛለች፣ ጉድለቷን እያየች በዛች በሌላ። ያችኛዋ ደግሞ ያላት በረከት ለሌሎች ጥቅም ሳይሆን ሌሎችን ለማናደድ፣ ለማስቀናት፣ ለማስቆጣት። ግን አንድ ቀን እግዚአብሔር ረዳት። አያችሁ፣ በእግዚአብሔር ፊት ስንሆን ዙሪያችንን አናይም። በእግዚአብሔር ፊት ስንሆን የእግዚአብሔርን ልብ ነው የምናገኘው። በእግዚአብሔር ፊት ሲሆን የሆነ እኔ አለኝ እንቁልጮ እኔ ይሰማለሁ አይደለም፣ እኔ አውቃለሁ አይደለም። የእግዚአብሔርን ልብ ሐሳብ ምንድን ነው? የእግዚአብሔር ልብ ሐሳብ ያ ከእግዚአብሔር ሐሳብ የራቀውን ሕዝብ የእግዚአብሔርን ድምፅ ለማምጣት ምናምንቴዎችን ዞር አድርጎ አላግባብ የሆነውን ነገር ዞር አድርጎ የእግዚአብሔር የራሱ ድምፅ የራሱ ቃል ለሕዝቡ እንዲወጣ የእግዚአብሔር ጥማት ያ ነበረ። ቤተ መቅደሱ በተበላሸበት ምናምንቴዎች እንደፈለጉ በሆኑበት ካህናት አሉ፣ ስርዓቱ አለ። ግን አንድ መሰዊያው ላይ የሚገኝ ሰው ይፈልግ ነበር፣ የሚታዘዝለት ሰው። በቃ ይሄ አውራ የሚያርድለት አይደለም፣ ግን የእግዚአብሔርን ልብ ሐሳብ አውቆ የሚታዘዝ ለትውልድ መድኃኒት ሆኖ የሚገለጥ የትውልድን ልብ ወደ እግዚአብሔር የሚመልስ የእግዚአብሔር አፍ ሆኖ የሚገለጥ የእግዚአብሔር ነብይ ሆኖ የሚገለጥ። ልክ መሰዊያው ጋር ስትመጣ ከእግዚአብሔር ሐሳብ ጋር ተገናኘች። አንዳንድ ነገሯችን ዝግትግት ሲል እከሌ እንትን ከሷ ለእኔ ማለት አይደለም። ወደ እግዚአብሔር መሰዊያ መምጣት። ያማጠችው የሚጦራት አይደለም። ያማጠችው የሆነ እንድታይላት በቃ እኔም እግዚአብሔር ብላ የምትሞላቀቅበት አይደለም። እግዚአብሔርን ልብ ሐሳብ አገኘችው። አሜን። መሰዊያው ላይ ሆነን የእግዚአብሔርን ሐሳብ እናገኝ። በቃ ብዙ ልናረግ እንችላለን ከራሴም ጭምር። ግን መሰዊያው ጋር ስንመጣ እቺ ሴት አትታበዩ አለች። በቃ ለካ ትቤት መታበይ እግዚአብሔር ጻድቅ ነው አለች። አትታበዩ፣ በቃ አትታበዩ፣ በኩራትም አትናገሩ። እኔ ተባርኬያለሁ፣ በቃ እኔ እንደዚህ ነኝ ነው እኮ። እንደዛ ነው ያችኛው እንደዛ ስለሆነ የምታሳየው። ግን እግዚአብሔር መጣ ወደ ሐና፣ ይዛው ገባች። መሰዊያው ላይ ሆና መንፈሱን ይዛው ገባች፣ መገኘቱን ይዛው ገባች። የተዘጋውን የሚከፍት ለራሱ የሚሆን ትውልድ የሚጽናናበት ዝማሬ። ሐናን ምዕራፍ 1 ላይ ነው ያለቀሰችው። ምዕራፍ 2 ላይ ዝማሬን የወጣት እግዚአብሔር ፊት መቆየት ዝማሬ፣ እግዚአብሔር ፊት መቆየት መጽናናት፣ እግዚአብሔር ፊት መቆየት ለትውልድ መፍትሄ የሚሆነውን ይዘን እንገለጣለን። ስለዚህ በጸሎት ትጉ፣ ሳታቋርጡ ጸልዩ፣ አታባክኑ የሚለው በጣም ጌታ ኢየሱስ ከፊቱ መስቀል እየጠበቀው ዕብራውያን 5 ላይ ምን ይላል? ከብርቱ ጩኸትና ልመና ጋር። ሃሌሉያ። እግዚአብሔርን ስለ መፍራቱ የተሰማለት እናንተ መሰዊያው ጋር መሆን፣ እግዚአብሔር ፊት ብርቱ ጩኸት መጮህ፣ ብርቱ ጸሎት መጸለይ ለትውልድ መፍትሄ ሆነ እንገለጣለን ማለት ነው። እና ለትውልድ መፍትሄ የምንሆንበትን ነገር እንድንይዝ መሰዊያው ጋር እንገኝ ልላችሁ ነው። ሐና መሰዊያው ጋር ስትገኝ ምን ይዛ መጣች? እግዚአብሔርን ይዛው ገባች። ከዛ እግዚአብሔር የሚፈልገው ሰው ተወለደ። ያ እስራኤል
የእግዚአብሔር ቃል ብርቅ በነበረበት ሰዓት የእግዚአብሔርን ቃል ይዞ የሚገለጥ የእግዚአብሔር አፎን የሆነ የእግዚአብሔር አጀንዳ ያለበት ያ የተበላሸውን አካሄድ የሚያጠራ ሃሌሉያ እግዚአብሔርን ብቻ የሚሰማ ደግሞ የሚደነቅ ነው። እግዚአብሔር ራሱ በእግዚአብሔር ቃል ለሳሙኤል ይገለጥ ነበር፣ ያወራው ነበረ፣ ሐሳቡን ልቡን ይገልጥለት ነበር። ልክ እግዚአብሔር ሰው ይፈልጋል መሰዊያው ጋር ሊያወራን ሊያጫውተን በዚህ ዘመን ልቡን ሊገልጥልን። ወገኖች ብዙ ሰዓቶቻችንን በእግዚአብሔር ፊት እናሳልፍ። እግዚአብሔርን ፊት በቃ እናምልከው፣ እግዚአብሔርን እንስማው። የሚያወራ ህዝብ ሞልቷል። በጣም ብዙ የሚናገር ህዝብ ሞልቷል። ብዙ ነገር በቃ የሆነ የሚያስፈራራ ድምፅ ያለው ብዙ ሞልቷል እና በእግዚአብሔር ስም ብዙ የሚል ብዙ ድምፅ አለ። ነገር ግን እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው። መስቀሉን ብሎ ይዞ የሚወጣ በፊቱ ቆይቶ የሚወጣ በፊቱ የተሻለን ነገር ይዞ ለትውልድ የሚያስፈልግ ነገር ይዞ የሚወጣ ትውልድ የሚሰማው ሲገለጥ አፉ አደል ሳሙኤል ሲገለጥ ከዳን እስከ ቤርሳቤ ድረስ የእግዚአብሔር ነብይ እንደሆነ ታወቀ። ቃሉ እንደ እግዚአብሔር ቃል ሆነ። ያቺ እስራኤል ምድር አረፈች። ከመሰዊያው ጠራ። እግዚአብሔር ራሱ ተንቀሳቀሰ። ሰው ይፈልግ ነበር። አያችሁ፣ ሰው በራሱ ምርጫ ብዙ ይሄድ ነበር። ሰው እንደፈለገ ይወጣ ይገባ ነበር። በቃ እግዚአብሔር ስለካ ለዚህ ነው አትታበዩ አለች። ይህ አዋቂ ነን ብላችሁ ብዙ አትናገሩ። እግዚአብሔር ፊት በመቆየት ለትውልድ መፍትሄ የሚሆነውን እርሱ ድሃ አደጊቱን አንስቶ ከመኳንንት ጋር የሚያስቀምጥ ነው። እርሱ ሃሌሉያ ቅዱስ ነው፣ ጻድቅ ነው። እንደ እግዚአብሔር ያለ የለም እና ብዙ በትዕቢት ነገር በኩራት ነገር አትናገሩ ማለት በመቆየቷ ሰካራም ነች፣ ስካርሽን የተባለች እሷ በመቆየቷ መሰዊያው ጋር እግዚአብሔርን ይዛው ገባች። ይዛችሁ የምትገቡት በእናንተ ላይ ያለው ዓላማ የሚፈጸመው እግዚአብሔር ፊት በመቆየት ነው። እዛም በመሮጥና እዛም እንዲያውም አንዳንድ ጊዜ ተሰውሮ ስራ ሲታይ ሲገለጥ ጥሩ ነው። አንዳንድ ጊዜ ቅንነት ስናወራ በጣም ብዙ አጨንጋፊና በቃ ስራ ፈት የሆነ ስራ ፈቶች ያደርገናል። ለሚሰጠው ለሚናገረው ነገር መልስ ስንሰጥ እግዚአብሔር ፊት ከቆየን ግን የእግዚአብሔርን ሕልውና ይዘን ስለምንወጣ እግዚአብሔርን ሰምተን ስለምንወጣ እንለየዋለን፣ አልፈን እንሄዳለን። ስንገለጽ ስናወራ በእውነት እግዚአብሔር ድምፅ ነው ሰው ይላል፣ ይጽናናል፣ በሽተኛው ይፈወሳል። መጸለይ፣ ለበሽተኞች መጸለይ፣ ለተንከራተቱ እነዚህ ግራ ለገባቸው ተስፋ ለሌላቸው ተስፋ አለ የሚል ድምፅ ይዘን እንድንወጣ ሳሙኤል ሲወጣ ሃሌሉያ ከዳን እስከ ቤርሳቤ ድረስ ታወቀ። እግዚአብሔር የላከው ነቢይ የእግዚአብሔር አፍ እንደሆነ እግዚአብሔርም ራሱ ደግሞ በእግዚአብሔር ቃል እግዚአብሔርም ለሳሙኤል ይገለጥለት ነበር። ሁሌ ይደንቀኛል። እግዚአብሔር ራሱ በእግዚአብሔር ቃል ለእኛም መሰዊያው ላይ ስንሆን የእግዚአብሔር ቃል በእግዚአብሔር ቃል ነው የሚገለጥልን። እግዚአብሔር በእግዚአብሔር ቃል ነው የሚገለጥልን። ሃሌሉያ ትንቢታዊ ድምፅ የሚመጣልን በእግዚአብሔር ቃል ነው። የማናብራራው ይሁን ሲል የሆነለት ታላቅ ቃሉ ያፌ ቃል የልቤን ሐሳብ ሳያደርግ በከንቱ አይመለስም ያለ የእግዚአብሔር ቃል ምድር ታበቅልና ታፈራ ዘንድ ሃሌሉያ ጠልን የሚያወርድላት በእግዚአብሔር ቃል ነው። እኛ የሌለን ወደ መኖር አንድ ጊዜ ለልጄ የሞት ታሪክ ተነገረኝ። በቃ ጉበቷ ኬሞ ካንሰር ነበራትና ኬሞ ምናምን ብለው በቃ አልሰራም ማለት ጉበቷን ነካ በቃ ተብሎ ወጣች ማለት ነው። 1 ሳምንት ዕድሜ እንዴ የሌለን ወደ መኖር የሚያመጣ ያነበብኩት ቃል ያለቀ የተቆረጠን የሚቀጥል ቃል ሃሌሉያ። ልክ እግዚአብሔር ፊት ሆንኩኝ ማለት ነው። የነፍስ ጩኸት ስጮህ እግዚአብሔር ዛጋ ጉበቱን አስተካከለው። የምሬ ነው ምላችሁ። በጣም አለቀ የተባለ ቤት አሰናጀ የተባለ 1 ሳምንት ዕድሜ የተባለ መሳሪያ የወጣ ጸሎት ይሰራልላችሁ ነው። ትናጠቃላችሁ። የሚናጠቅ ብዙ አላ በዙሪያችን የሚዞር የሚናጠቅ ነገራችንን ኮቴያችንን እየተከተለ የሚናጠቀውን የምትናጠቁት በጩኸት ነው። ሃሌሉያ እግዚአብሔር ፊት በማንኳኳት እግዚአብሔር ፊት በማስከፈት እግዚአብሔር ፊት በመጸለይ ብዙ ጊዜያችሁን ከእግዚአብሔር ጋር በማውራት አሳልፉ። በእውነት ይሄማ አሁን ብዙ ክፍተቶች ብዙ በሮች ስላሉ ብቅ እያለ በቃ እኔ ምን ጊዜም እንደምንጸልይ አንዳንዴ ግራ ይገባኛል። በእውነት የሚጸልይ ሰው ትውልድን ያስመልጣል። እሱ ከብርቱ ጩኸት ጋር ልመናን ወደ እግዚአብሔር አደረ። እግዚአብሔርን መፍራቱ ለምን? ከፊቱ ያለ ነገር አለ። ከፊቱ ያለ ደስታ ስላለ እኛ ስላለን ዋጋን ሊከፍል የሚያስጨክን ጉልበት ሊያገኝ
የሚቀበለውን ጸጋ ሊለምን ወደ ጸጋው ዙፋን አሌሉያ ወደ እግዚአብሔር ፊት ጸለየ። እሱ ካስፈለገው እኛ የማያስፈልገን የለም። የሚረዳንን ጸጋ እንድንቀበል ሃሌሉያ ኃይል እንድንቀበል የመንፈስ ቅዱስ ሙላት እንዲያል በእግዚአብሔር ፊት መጸለይ። ስለ ጸሎት ልነግራችሁ ነው። እግዚአብሔርን ፊት ፈልጉ። እግዚአብሔርን የሚፈልግ አያፍርም። በዘመናቸው አታፍሩ። ተባረኩልኝ። ስለሰማችሁ ጌታ ይባርካችሁ። ተባረኩ። መልካም ቀን